ቁጭ ብላ ስልኳን እያየች በነበረበት ሰዓት እንግዲህ ልጁ ያለቅስባታል ማለት ነው። ልክ እንደዚህ ተነስታ በጥፊ ትለዋለች። የተፈጠረው ነገር ምንድን ነው? ማን ነው በድብቅ ካሜራ የቀረጻት? ይህንን ስታውቁ ደግሞ በጣም ትገረማላችሁ። ይህን ቪዲዮ እስከ መጨረሻው ድረስ አድምጡ። ምክንያቱም ለብዙዎቻችሁ ማስተማሪያ ይሆናችኋል ብዬ ስላሰብኩ ነው ይህን ቪዲዮ ይዤላችሁ የመጣሁት ማለት ነው። ላይክ በማድረግ ጀምሩት። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ጆንስ ላይ የምታዩት እህታችን ማለት ነው ቁጭ ብላ ስልኳን እያየችበት በነበረበት ሰዓት ልጁ ያለቅሳል ማለት ነው። ህፃኑ ልጅ ተነስታ እንግዲህ ቀጥታ በጥፊ ነው የመታችው። በጣም የሚገርማችሁ ነገር ይሄ ካሜራ በድብቅ ካሜራ የቀረጻት ማን ነው? እሱን ነገር ስታውቁ ነው በጣም የምትገረሙትና ለእናንተም ደግሞ ማስጠንቀቂያ የሚሆናችሁ ነገር እሱ ነው ማለት ነው። ሁላችሁም መዳም ቤት እንግዲህ እስከ 19 ሆን የራሱ የሰራውበት ቦታ አለ። እኔ 19 አበሾች ሆነን የሰራንበት ቦታ አለና በጣም ቤስት ፍሬንዶች ነበርን። የሆነ ጊዜ ግን አንድ ላይ መጨፈር ጭፈረማ በቃ ዘና እንበል፣ ራሳችን ሪያክት እናድርግ፣ በቃ ፈታ እንበል በሚል ሁኔታ ትልቁም ትንሹም ያው ዱባይ ላይ ያለው ሙቀት ታውቁታላችሁ። በጣም ሙቀት ነው። በቃ በሁሉም ሰዓት የሚታወቅ ነገር ነው። እኛ ደግሞ እንደ ገጣሚ ቻርጃር ባህሩ አካባቢ ነበር ቤታችን ማለት ነው። ቻርጃም ዱባይም ፉጅራም ቤት በየቦታው ነው ነበረ እና የዚያን ሰዓት ሁላችንም ሰብሰብ ብለን እንደዚህ ፈታ እንበል ምናምን በሚባል ሁኔታ በጣም በቃ የማጠረጥሯቸው ሰዎች ካሜራ ከፍተው ምናምን እንዳለ ቪዲዮ ተቀርጸዋል። ከዛም በኋላ አንድ ትልቅ አለች ከምን በላይ የምታስተዳድር ምናምን ነገር ቤት ውስጥ ዋና የነበረች አበሻ ናት በነገራችን ላይ እና እሷም ራሱ ቁምጣ ለብሳ ነበር ስትጨፍር የነበረው። ያ ሁሉ ቪዲዮ ወጣ። በቃ ላሰሪው እንሰጣለን የሚል ማስፈራሪያ ነበር የነበረው ማለት ነው። እንደዚህ እንደምታዩት ቀላል ነገር አይደለም። ፊልም ላይ ምናምን እንደምናየው ቀላል ነገር አይደለም። ልጅቷ በጣም ነበር የምታለቅሰው። ሌሎቹ ምንም አልመሰላቸውም። እሷ ግን በጣም ራሷን ስለምታከብር ትልቅ ስለነበረች ያው ከሰውየው ጋርም የነበራት ያኔ እሱም በጣም ስለሚያከብራት ያ ቪዲዮ ሲያዝ እንግዲህ ሁሉም ሰው ነው ቁምጣ ለብሶ እንደዚህ ያበቃ ፈታ ይል የነበረ እዚያ ቤት ውስጥ ማለት ነው ጠቅላላ። ያ ሁሉም ግን ምንም አልመሰላቸውም። በቃ ደግሞ አንደኛ ነገርም በእሷ ሁኔታ ነበር ማስፈራሪያ የመጣው ለእሷ ነበር ማለት ነው። ይሄም ብቻ አይደለም፣ በጣም ብዙ ምሳሌ የምነግራችሁ ነገር አለ እዚሁ ዱባይ ውስጥ እኔ ያየሁትን በአካል ማለት ነው። ታዲያ እነኚህ ልጆች አሁን ይቺ ልጅ በድብቅ ካሜራ የተቀረጸችው በቤት ካሜራ አይደለም፣ ወይንም ደግሞ አሰሪዎቹ አይደሉም የቀረጿት፣ ጓደኛዋ ናት የቀረጸቻት። ጓደኛዋ ቀርጻ ለሴትዮዋ ትሰጣታለች ማለት ነው። እንግዲህ ተመልከቱ፣ የገዛ ጓደኛዋ እና አንድ አበሻ ቤት ሆናችሁ ዱባይ በተለይ አንድ ብቻችሁን ሆናችሁ የምትሰሩበት ቤት የለም። አብዛኛው ቦታ 2 3 4 5 6 በቃ አብዛኛው ቦታ እንደዚያ ነው። ከስንት አንድ ቤት ነው አንድ ሰራተኛ ብቻ የሚሰራው ማለት ነው። ልጅ ካለ የሞግዚት አለ፣ የጽዳት አለ፣ የምግብ አለ። ከዚያም እንደውም ግቢው ሰፊ ከሆነ በቃ የጽዳት 2 3 አብዛኛው ቤት እንደዛ ነው ዱባይ ላይ ማለት ነው። እና ጥንቃቄ አድርጉ። መቼም አንድ ቦታ ስትኖሩ መጋጨት ያለ ነው። በትንሽ በትልቁ ሰው እስከሆናችሁ ድረስ ግዴታ ነው። ሰው የሆነ ሁሉ ይጋጫል፣ ይጣላል። በምትጣሉ ሰዓት በጣም ያኔ በፍቅር ጊዜ ያደረጋችሁትን ነገር የተባባላችሁት ነገር ሁሉ ነገር ይረሳል። ገብቷችኋል? ግጭት ላይ ስለሆናችሁ ማለት ነው። እና የሚደረገው ነገር አይታወቅምና ሁላችንም ከንግግራችንም ከምናደርገው ነገርም ከእያንዳንዷን ነገር በጥንቃቄ ማድረግ አለብን። በጥንቃቄ ካላደረግን በኋላ ላይ ዋጋ ሊያስከፍለን ይችላል ማለት ነው። እዚሁ ዱባይ ውስጥ እኔ አብሬያት የሴትዬ ወንድም ቤት ነው የምሰራው አንድ ልጅ ማለት ነው። ኮንትራት ናት እና እናቷ ሴት ሰውየው ሚስትዮ እናት ቤት በምትሄድበት ሰዓት ከዚያችኛው ሰራተኛ ጋር ስታወራ የነበረውን ነገር በሙሉ ምን ተፈጠረ? የሆነ ጊዜ ላይ የዚያ ቤት ውስጥ የነበረችዋ ሌላ ምራት ብር ጠፋኝ 7000 ድርሃም ጠፋኝ ብላ እሷን ወነጀለቻት። እሷን ስትወነጅላት ምንድን ያለችው? እሷ እኮ የእሷ አሰሪ እኮ ብር የሚያስቀምጠው ካልጋ ስር ነው ብላ ነግራኛለች። እሷ ካልጋ ስር ያስቀምጣል ብላ የነገረቻት ምንድን ነው የልጁን ሰዓት ምናምን የተለያዩ ነገሮች ነው አልጋ ስር ያስቀምጣል ብላ የነገረቻት ማለት ነው። እሷ ግን ብር አሰሪ የሚያስቀምጠው ካልጋ ስር ነው ብላ ነገረች። እንግዲህ ምን አገናኝ አሁን ይህንና ይህንን?
ያኔ ሰማይና ምድር። ይህም ብቻ አይደለም ምንድነው ስለ ዕቁብ ስለምናምን በስልክ ስታወራ ሰምታ ስለነበረ የወሰደችው እሷ ናት፣ እርግጠኛ ነኝ። ምክንያቱም ዕቁብ ትጥላለች። ለዕቁብ ወስዳ የጣለችው እሷ ናት። በቃ ያችን ላይ ለመወንጀል ምንም ያልቆፈረችው ጉድጓድ የለም። ኦኬ በጣም ይዋደዳሉ እኮ አንድ ላይ በሳምንትም በተለያየ ጊዜ ይገናኛሉ እንጂ አብረው አይደለም የሚሰሩት። ይችም የምሰራው ለብቻዋን ቤታቸው የየራሳቸውን ሁለቱም እና የሆነ ነገር ስህተት ተሳስታ ቢሆንስ እኔ በቃ ልጅቷ በጣም ተነደረችኛዋ። ፌንት እስከ መንቀል ደረሰች። ፌንት እዚያው ሰዎቹ መሀል ፌንት ነቀልኩኛለች። ቤት ውስጥ እንደገና በቃ ምንም ነገር አልነካውም ካልሽ ማይልም ብላ ሴትዮዋ ቁርአን ይዛ ትመጣለች። የዚያን ሰዓቱም ፌንት ተነቀልኩ። ምክንያቱም እኔ እኮ ከሀገር የመጣው ሰርቼ ልበላ ነው እንጂ ሌባ በሆን እኮ ሰው ሀገር ምን አሰደደኝ ብዬ በጣም አዘንኩኝ ብላ እኛ ጋር ስትመጣ እንግዲህ ብዙ ልጆች ነን እኛ ደግሞ የምንሰበሰበው እንዳጋጣሚ ልጆች ቤት ያለን ምናምንና በጣም ከፍቷት በቃ እንደ ርዕስ ሆኑ እንደ አጀንዳ ሆኑ በዚህ ጉዳይ ሲወራ እንደውም ተመስገን ባያልኩኝ እኔ ለምን አው ፈጥራ ሴትዮዋና ሰውየው አንድ ላይ አልጋ ላይ ተኝተው አየሁ ብትልስ ምን ታረጊ ነበር? እንደውም ተመስገን በይ። አልጋ ስር እንትን አስቀመጠ በጣም ተራ ነገር ነውና በቃ እንዳልተፈጠረ ቁጣሪው። ለምንድነው እንደዚህ ያልኳት? በጣም ተናዳ ስለነበረ እሷ የሚያወራችላት ወሬ ነበር። እዚያ ቤት ውስጥ የነበረች አንድ ምራት አለች፣ አርግዛ ነበር። እርግዛውን አስወርዳ ምናምን የሚለውን ነገር ቀድማ አውርታላታለች፣ ያችኛዋለች ማለት ነው። እኔም ደግሞ ይሄን ነገር ሄጃ አወራለሁኝ። ብዙ ያወራቻትን ነገር ሄዳ ልትናገር ፈለገችችም፣ እንደዚያ እንዳረገቻት ልትበቀላት ማለት ነው። እና እንደዚህ አታርጊ። እርስ በራሳችሁ ሚስጥራችሁን ስትወጣጡ ራሳችሁ ናችሁ የምትዋረዱት እንጂ ማንም አይዋረድላችሁም። እና ጉዳዩን ቀለል አድርጊው፣ ምንም እንዳልተፈጠረ ቁጠሪው ምናምን አልናትኛ። ለምን ድነው እንደዚህ የምላችሁ? የሰው ልጅ አይደለም የተፈጠረን ያልተፈጠረን ታሪክ ፈጥሮ ሊያወራ ይችላል። ገብቷችኋል? በተጋጫችሁ ችግሮች በተፈጠሩ ሰዓት ራሱን ነፃ ለማውጣት ይቺ ልጅ እንደውም የተፈጠረውን ነገር ነው በካሜራ ቀርጻ አስቀምጣ የሰጠችው ለሰዎቿ። እና ጥንቃቄ አድርጉ። እውነት ለእያንዳንዷ ነገር ከሰው ጋር ከሆናችሁ መጠንቀቅ አለባችሁ። እንደውም በእኛ ሀገር ባህል ምንድን ነው የሚባለው? ግድግዳም ጆሮ አለው ይባላል። እስከና አባባሉ ግድግዳም ጆሮ አለው። የሆነ በቃ በምስጢር የምንይዘውን ነገር ካፋችን ማውጣት የለብንም፣ በውስጥ መቅረት አለበት። ስለዚህ ምንም ይሁን ምን ከፍተኛ ጥንቃቄ አድርጉ። በመጀመሪያ ከፈጣሪ ነው። ያኔ ልጅቷ ትክክል ናት እንኳን መታችሁ ምናምን አይደለም። የእነሱ ልጆች ታውቃላችሁ፣ በጣም ነው የሚረብሹት። በሆነ ባልሆነው ለሰከንድ ለደቂቃ ቁጭ ያስብላችሁም። በቃ እኔ እንጃ፣ እኔ አላውቅም። መቼም የምታውቁት ነገር ነው እና በጣም አስቸጋሪ ናቸው። ይቺ ደግሞ 24 ሰዓት ስትቆም ይደክማታል። ሰው ነች። ምንም እንኳን ህፃኑ ላይ እንደዚህ ማድረጓ ትክክል ነው ሳይሆን፣ ነገር ግን ደግሞ ልቃወማት አልችልም እኔ በግሌ ማለት ነው። እና አሁን ሀሳብ አስተያየት እንጂ ለልጅቷም ልንፈርድ ለህፃኑም ለምን ማልቀሱ ትክክል ነው ልንል አይደለም። አብለታ ጠጥታው ትንሽ ቁጭ ብትል ችግሩ ምንድን ነው? ሶስት በየደቂቃ መንቀፋቀፈው እና ብቻ በጣም ከባድ ነው። ዞሮ ዞሮ ዋናው ርዕሰ ሀሳቡ ምንድን ነው? ከሰው ጋር የምትሰሩ ሰዎች ካፋችሁም ከድርጊታችሁም ተጠንቀቁ። እንደዚህም አይነት ነገር አለና ማለት ነው። ያመናችሁት ምንም አያደርግም ያላችሁት ሚስጥራችሁን ያወራችሁለት ያለቀሳችሁለት ሰው ምን እንደሚያደርግ አታውቁም። ያው ምን እየሰማ ነው እያየ ነው ያለ ነገር ነው እና የምናየው ነገር ለእኛ ላይ ሊደርስ ስለሚችል መጠንቀቅ አለብን። በቻልን መጠለላችሁ ነው ማለት ነው። ጎረቤት ሲታማ ለእኔ ብለህ ስማ እንደሚባለው ሁላችንም ልንጠነቀቅ ይገባል። ለማንኛውም ዛሬ ይዤላችሁ የመጣው ቪዲዮ ይመስላል። እንግዲህ እኛ ቤት ያለው ሙዝ በእውነት በጣም ሱቅ እኮ ነው የሚመስለው ቤታችን ማለት ነው። ሱቅ መስሎኝ በጣም ስላስገረመኝ እናንተም እንግዲህ የመሰለ ሙዝ በነገራችን ላይ የሀገር ቤት ሱቅ ሙዝ ነው ይሄ የዚሁ የሀገሩ ሙዝ ማለት ነው እንጂ ከክፍለ ሀገር ምናምን የመጣ ሙዝ አይደለም። እና በጣም ጣፍጠው እና ቤተሰቦችዬ፣ ለማንኛውም በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።